የአምራች ኢንዱስትሪ ዘርፍ የቴክኖሎጂ ሽግግርን በማፍጠን የአንድን ሀገር ሁለንተናዊ እድገት የሚያረጋግጥ የኢኮኖሚ ምሰሶ ነው። ባለፉት ጥቂት ዓመታት በልዩ ትኩረት እየተሰራ ያለው የኢትዮጵያ ታምርት ንቅናቄም በዘርፉ የሚታዩ ማነቆዎችን በመፍታት አምራቾች በሙሉ አቅማቸው እንዲሰማሩ ምቹ ሁኔታዎችን እየፈጠረ ይገኛል። የሀገር ውስጥ ምርትን በማሳደግ የገቢ ምርቶችን በመተካትና የውጭ ምንዛሬ ግኝትን በመጨመር ረገድ ፍሬያማ ውጤቶች እየተመዘገቡ እንደሚገኙም ይገለጻል። በዘንድሮ አራተኛው የኢትዮጵያ ታምርት ንቅናቄ በጨርቃጨርቅ፣ በቆዳ ውጤቶች፣ በምግብና መጠጥ፣ የግብርና ማቀነባበር፣ በኬሚካልና በኮንስትራክሽን ግብዓቶች፣ በብረታ ብረትና በኢንጂነሪንግ እንዲሁም በተለያዩ ዘርፎች የተሰማሩ ኢንዱስትሪዎች ተሳትፈዋል። ኢትዮጵያ ታምርት ኤክስፖ ላይ በቆዳ የሚሰሩ የተለያዩ ፕሮዳክቶችን ይዘን መጥተናል። ከትናንሾቹ ከጥቃቅን ዋሌቶች ጀምሮ እስከ ትላልቅ እስከ ፈርኒቸሮች፣ ቦርሳዎች፣ ጋርመንቶች እነዚህ ነገሮችን ይዘን መጥተናል። ሞር የምንታወቀው በቴርሞፕላስቲክ በሚባል ፕሮዳክት ነው። ቴርሞፕላስቲክ አሁን ኮሪደር ላይ ሞር የተሳተፍንበት የምንገኘው መንገድ ላይ የዜብራ ቀለሞችን፣ አካፋይ ቀለሞችን የምናመርትበት ነው። ኖርማሊ እንደ አፍሪካም ብዙም ፋብሪካዎች የሉም። ኖርማሊ እዚህም ሀገር 2 ፋብሪካዎች ናቸው ያሉት፣ አንዱ እኛ ነን ማለት ነው። ቴርሞፕላስቲክ ድሮ ከውጭ ነበር ኢምፖርት የሚደረጉት። አሁን ሙሉ ለሙሉ ፕላንቱን እዚህ ተክለን ለሀገር ፍጆታ እየተዋለ ይገኛል ማለት ነው። ከሰል ነው ይዘን የመጣ ነው። ይህ ከሰል ኖርማሊ ቤት የምንጠቀመውን ከሰል የሚተካም ሪሳይክል የሆነ ከሰል ነው ይዘን የመጣ ነው። የኢትዮጵያ ታምርት ንቅናቄ አምራቾች ምርቶቻቸውን ለሀገር ውስጥና ለዓለም አቀፍ ገበያ እንዲያስተዋውቁ እንዲሁም ከሸማቾችና ከትላልቅ የንግድ ተቋማት ጋር ቀጥተኛ የገበያ ትስስር እንዲፈጥሩ ሰፊ እድል የከፈተ መሆኑን ያነጋገርናቸው አምራቾች ገልጸዋል። ኢትዮጵያ ታምርት ካሁኑ ጋር አራተኛ ጊዜ ነው። ሁሉም ላይ ነበርን። በጣም ጥሩ የሆነ የምርት የራሳችንን የማሳወቅ እድል ፈጥሮልናል ብለን እናምናለን። እኛ የምንሰራቸውን ነገሮችን ለማሳየት ከስተመሮቹም ምን አይነት ስራ እንደሚሰራ ሀገር ውስጥ እንደዚህ አይነት ኳሊቲ በእንደዚህ አይነት ሮ ማቴሪያሎች በእንደዚህ አይነት ጥራት እንደሚሰራ ለማሳየት ብዙ እድሎችን ፈጥሮልናል ብለን እናምናለን። ብዙ ኤክስፖዎች ላይ እንሳተፋለን። ኢትዮጵያ ታምርት ላይ ኦልሞስት 4ተኛችን ይመስለኛል ላይ ስንሳተፍና ከብዙ ድርጅቶች ጋር ግንኙነት እንዲኖረን አድርጓል። የልምድ ልውውጦችን አድርገናል ከብዙ ድርጅቶች ጋር እኛ የምንፈልጋቸውን ማቴሪያሎች ጋር የሚያቀርቡልን ድርጅቶች አግኝተናል። ድሮ ኤክስፖርት የምናደርጋቸው እዚህ የሚመረቱ ድርጅቶች የሚያመርቱ ድርጅቶች አሉና ከነሱ ጋር ግንኙነት መፍጠር ችለናል እና በጣም ጥቅም ሰጥቶናል። ብዙ ከስተመሮችን፣ ዲስትሪቢዩተሮችን እንዲሁም የተለያዩ ቢዝነስ ቱ ቢዝነስ ኮኔክሽኖችን አግኝተንበታል። ቀደም ሲል ከውጭ በከፍተኛ የውጭ ምንዛሬ ወደ ሀገር ውስጥ ይገቡ የነበሩ ምርቶችን በሀገር ውስጥ እንዲመረቱ በማድረግ የውጭ ምንዛሬ ማዳን መቻሉም ተገልጿል። ድሮ ኢምፖርት ሲደረግ በጣም በብዙ የዶላር ወጪ ነበረ የሚገዛውና አሁን ላይ ኦልሞስት ወደ 50-40% የሚሆን ቅናሽ አለው ከውጭ ከሚገባበትና ይህም የሀገርን ገንዘብ ከመቆጠብ አንጻር እዚሁ ሀገር ውስጥ መመረቱ በጣም ለሀገሪቷ ከፍተኛ የሆነ ጥቅም አለው ማለት ነው። ከረንሲ እንደ ሀገር ችግር ላይ ስለሆነን ስለዚህ ሎካሊ የሚመረቱ እቃዎቻችን እዚሁ ባለ ሰፕላየር እዚሁ ላለ ዲማንድ አንደኛ በፍጥነት ለማድረስም ዲማንዱን ጋፑን ቶሎ ፊል ለማድረግ የተሻለ ነው ኢምፖርትድ ከሆኑ እቃዎች። አት ዘ ሴም ታይም ደግሞ እንደ ኢትዮጵያ ፕራውድ የሚያደርገን በራሳችን የተመረቱ እቃዎችን መጠቀም አንድ ግዴታችን የዜግነት ግዴታችን ነው ብዬ አስባለሁ። በዘንድሮ የኢትዮጵያ ታምርት ኤክስፖ ላይ 370 አምራቾችና ከ150 ሺህ በላይ ጎብኚዎች እንደሚሳተፉ እንዲሁም ከ5 ቢሊዮን ብር በላይ ግብይት እንደሚፈጸም ይጠበቃል።